አንድ ፎቶግራፍ ብቻ በማህበራዊ ሚዲያ ሲዘዋወር ብዙዎችን አስደንግጧል፣ አስገርሞናል፣ አነጋግሮንም ነበር። በፎቶ ላይ የምታዩት ተወዳጇ አርቲስት ቃልኪዳን ጥበቡ ነች። ከእሷ ጋር የታየው ደግሞ ተዋናይ እንግዳሰው ሀብቴ ነው። የሚያስገርመው ግን ፎቶ ብቻ አይደለም። ቃልኪዳን ጥበቡ እርጉዝ ናት። ሁለቱ በእውነትም ግንኙነት ጀምረዋል የሚል ጥያቄዎችም እስከ መነሳትም ደርሰዋል። እንዲያውም ይህ ነገር ለመጀመሪያ ጊዜ አይደለም። ከዚህ በፊትም ተመሳሳይ ፎቶ ወጥቶ ትልቅ ውይይትንም ፈጥሮም ነበር። ግን የዛሬ ትልቁ ጥያቄ ይህ ፎቶ እውነት ነው ወይስ ከእውነት በጣም የራቀ ምስል ነው? ከዚህ በላይ ደግሞ ቃልኪዳን ጥበቡ ከባድ ሕይወት ጉዞ ከባለቤቷ ተዋናይ ታሪኩ ብርሃኑ ባባ ጋር የነበራት ሕይወት አሳዛኝ ጊዜ፣ ወደ ጥበብ ዓለም የተመለሰችበት ጊዜና አሁን አዲስ ፎቶ ያለውን እውነታ ሁሉንም በዝርዝር እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ትንዝለቁ። ከእናንተ ብቻ የሚጠበቀው ነጭና ቀይ ቀለማትን መታ እያደርጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ትንዝለቁ። ቃልኪዳን ጥበቡ የእርግዝና ፎቶግራፍ በማህበራዊ ሚዲያ መዘዋወሩ ብዙ አድናቂዎቿና ወዳጆቿም አስደንግጧል። በተለይም አርቲስቷ ማግባቷ በይፋ ሳይሰማ የእርግዝና ፎቶዎቿ መውጣቱ ብዙዎችንም እውነት ነው ብለው እንዲጠይቁም አድርጓቸዋል። ከፎቶግራፉም ጋር በተያያዘ ቃልኪዳን ጥበቡ ከአርቲስት እንግዳሰው ሀብቴ ጋር በአንድነት የታየችበት ምስል ትልቅ ትኩረትንም ስቧል። ሁለቱ አርቲስቶችም በፊልም ስራ በመተዋወቃቸው የተነሳ ከፎቶ ጀርባ ያለው እውነታስ ምንድነው የሚል ጥያቄም አስነስቷል። ከፎቶግራፉም በኋላ በማህበራዊ ሚዲያ በሁለት የተለያዩ ሐሳቦችን ተንሸራሽረዋል። አንዳንዶቹ ከአሳዛኝ የህይወቷ ጉዞም በኋላም አሁን አዲስ ህይወት እንድትጀምር የሚፈልጉ ሰዎችም ለምን አሉ በማለትም ተቃውመዋል። ሌሎች ደግሞ የአርቲስቷን ደስታ ፈልገው እና የህይወት ለውጧን የሚመኙ ወዳጆቿና አድናቂዎቿ ናቸው። ቃልኪዳን ከነበረችበት መራራ ጉዞ ወጥታ ወደ አዲስ ህይወት መሸጋገሯ የሚደግፉም ብዙዎች አሉ። ይህ ጉዳይ ዋናው ነገር ጥያቄም አስነስቷል። የታየው ፎቶግራፍም የእውነት ቃልኪዳን እርጉዝና የታየችበት ነው ወይስ ሌላ ታሪክ አለው? ቃልኪዳንና እንግዳሰው በ2017 ዓ.ም ለእይታ የበቃው ትዝታ የተሰኘው የፊልም ላይም አብረው ሰርተዋል። ከፊልሙ ውስጥም ወደ እውነተኛ ፍቅር ተቀይሯል የሚሉ ወሬዎችም ቀደም ሲል ሲነሱም ነበር። የቃልኪዳን ሕይወት ሲነሳም ከታዋቂው ተዋናይ ዳይሬክተር ታሪኩ ብርሃኑ ባባ ጋር የነበራ ግንኙነትም ሊዘነጋ የማይችል ታላቅ ክፍል ነው። ሁለቱ የፍቅር ግንኙነትም ነበራቸው። አንድ ልጅም አፍርተዋል። ነገር ግን ታሪኩ ብርሃኑ ባባ በሞት መለየቱ በቃልኪዳን ሕይወት ላይም ታላቅ ቁስልም ጥሎም አልፎ ነበር። ከዚያ በኋላም ቃልኪዳን ጥበቡ ለተወሰኑ ዓመታት ከኪነ ጥበብ ስራዎችም ራሷንም አግልላም ነበር። ተዋናይ ቃልኪዳን ጥበቡ ከነበረችበት አሳዛኝ ሕይወት ጊዜም በኋላም በትዝታ ፊልምም ወደ ጥበብ ዓለምም ተመልሳለች። በዚህ ብቻም ሳትቆም በተለያዩ ስራዎች ላይም ችሎታውን እንደገናም አሳየች። በተለይም በሕይወቷ ፈተናዎችም ተቋቁማ እንደገና መቆማ ለብዙ ሴት እንስቶችም እንደ ምሳሌነት እንደ አርአያነትም ልትጠቀስም ችላለች። ቃልኪዳን ጥበቡ በአዲስ አበባ ደሮ ማነቂያ ተወልዳ ያደገችው ከልጅነት ጀምሮ ለኪነ ጥበብ ልዩ ፍቅርና ተሰጥኦም ነበራት። አባቷ ለትወና ስራ ፍላጎት ስላልነበራቸው መጀመሪያ ላይም ፍላጎቷን አልደገፉም ነበር። እናቷ ግን የሙዚቃ ፍቅር የነበራት በመሆኑ ልጇን በጥበብ መንገድም አበረታታቻት። በዚህ የጉዞ ውስጥም እናቷ የቅርብ ጓደኛ የሆነችው ድምፃዊ ሄለን በሬ ትልቅ ድርሻም ነበራት። አቢሲና የሞዴሊንግና የዳንስ ትምህርት ቤትም እንድትማርም አስመዘገበቻት። ቃልኪዳን ከልጅነቷ ጀምሮ በሞዴሊንግና በማስታወቂያ ስራዎችም ተሳትፋለች። በኋላም ወደ ፊልምና ተከታታይ ድራማ ላይም ልትገባም ችላለች። ሰምታ ይሆን ሚስቴን ቀሙኝ፣ ደስ የሚል ስቃይ፣ ምዕራፍ 2፣ ማዕረቤን፣ እውነታ፣ ከዳመና በላይ፣ አቶና ወይዘሮ፣ እሷና እሱ፣ 70 ደረጃ፣ የኔት ዘመን፣ ዝምታ፣ ትዝታ፣ ልባም እና የጠፋ ጊዜ የሰራቻቸው ፊልሞች መካከልም ይጠቀሳሉ። በአጠቃላይ ወደ 30 የሚጠጉ ፊልሞችን ሰርታለች። ቃልኪዳን በትወና ችሎታዋ ብቻ ብዙ ሽልማቶችንም ማግኘት ትችላለች። ከደመና በላይ የተሰኘው ድንቅ ብቃቷን በ12ኛው የኢትዮጵያ ፊልም ፌስቲቫል በዓመቱ ምርጥ ተዋናይ ሆናም ተሸልማለች። በዘመን ፊልም ለዛ አዋርድም ሽልማትም አግኝታለች። በትዝታ ፊልምም የዓመቱ ምርጥ ተዋናይ በመሆንም ሽልማትም ተቀብላለች።
አሁን ደግሞ ወደ ተዋናይ እንግዳ ሰው ሀብቴ ጉዳይ እንመለስ። እንግዳ ሰው ከዚህ በፊትም ከተለያዩ ሴት አርቲስቶች ጋር በፎቶ መታየቱ ብዙ ወሬዎችም ሲነሱም ቆይተዋል። ከቃል ኪዳን ጋር በእርግዝና መልኩ የታየው ፎቶግራፍ ከዚህ በፊትም ለውይይት መነሻ ሆኖም ነበር። በወቅቱም በይፋ ሰይፉ ፋንታሁን ላይም ቀርበው ምላሽ ሰጥቶበትም የነበረው ፎቶግራፍ የፊልም ቀረጻ ጋር የተያያዘ መሆኑን ገልጾም ነበር። ቃል ኪዳን በፊልም ውስጥም እርጉዝ የሆነ ገጸ ባህሪ ስለነበራት ፎቶ የተነሳው በዚህ አጋጣሚ እንደነበርም ተናግሯል። በዚህ ጊዜ የተሰራጨው የእርጉዝና ፎቶ በተመለከተ በመጨረሻም የተገለጸው ፎቶ እውነተኛ የእርጉዝ ፎቶ ሳይሆን በኤአይ ወይም አርቲፊሻል ኢንተለጀንስ መሆኑም ታውቋል። ስለ ቃል ኪዳን እርጉዝ ናት ወይስ እንግዳ ሰው ጋር ግንኙነት አላት ብሎ በዚህ ፎቶግራፍ ላይ ብቻ መደምደም አይገባም። ተዋናይ እንግዳ ሰው ሀብቴ በበኩሉ ወደ 50 የሚጠጉ ፊልሞችን ሰርቷል። ከተወና በፊትም በመኪና ጋራጅ ውስጥም ሰርቷል። በአብርሃም ሻላይ ሙዚቃ ላይም ካሜራማን ሆኖም ተሳትፏል። በኋላም ወደ ትወና ዓለም ገብቶ ቴዲ በሚል ቅጽል ስሙም ታዋቂ ሆኗል። በተለይም ሞጋቾች በተሰኘው ኢቢኤስ ተከታታይ ድራማ ላይም በርካታ ተመልካቾችንም አስደንቋል። ግልጽ ጦርነት፣ ባለ ክራር፣ ትዝታ፣ ጃኖ እና ባለ ሰዓት ከሰራቸው ስራዎችም ይጠቀሳሉ። የቃል ኪዳን የህይወት ጉዞ ከሐዘን ወደ መልሶ መነሳት፣ የግል ፈተና ወደ ጥበብ ዓለም መመለስ የተሞላ ጉዞ ነው። በተለይም እንዲህ ያሉ የአይ ምስሎችን በማህበራዊ ሚዲያ ላይም ሲሰራጩ እውነታውን ሳናረጋግጥ በሰው የግል ህይወት ላይም ድምዳሜ ከመስጠታችን በፊትም እንቆጠብ። እንግዲህ የቃል ኪዳን ጥበቡ አስገራሚ ህይወት ጉዞ የተሰራጨውን የእርግዝና ፎቶና እንግዳ ሰው ሀብቴ ጋር ተያይዞ የተነሳውን ውይይት ተመልክተናል። ነገር ግን አንዳንድ ነገሮችን አንዘንጋ። ማንኛውንም ፎቶግራፍ፣ ወሬ ወይም ወሬዎችን ሳናረጋግጥ እንደ እውነት መውሰድ አይገባንም። በተለይም የሰውን የግል ህይወት ሲመለከት ጥንቃቄ ማድረግም ይገባናል። እናንተ ግን በዚህ ጉዳይ ላይ ምን ትላላችሁ? የተሰራጨው ፎቶ ላይ የነበራችሁን አስተያየትስ ምንድን ነበር? አስተያየታችሁን ከታች በኮሜንት ሴክሽን ላይ አስቀምጡልን። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ለሌሎችም እንዲደርስ ሼር አድርጉ። እንዲሁ አዳዲስ መረጃና አጓጊ የኪነ ጥበብ ዜናዎች እንዲደርሷችሁ ቻናላችን ሰብስክራይብ ማድረጋችሁን አትዘንጉ። እስካሁን ድረስ ስለተከታተላችሁን ከልብ እናመሰግናለን። በቀጣይ የተሻለ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልን። ቸር ቆዩ።